ሳምንት ሙሉ ነው ስንት ቀን ሙሉ አንቺ ጋር ቆይቷል። ስለዚህ እኔ ደግሞ ለአንድ ሳምንት እኔ ጋር ይቆያል ማለት ነው። ከአንድ ሳምንት በኋላ እመጣልሻለሁ። በጣም ነው እንዴ የምትቀልደው? መብት አለኝ አይደል? እኔም በልጄ አንቺ መብት እንዳለሽ ሁሉ እኔም መብት አለኝ። መብት ያለህ እንደሆነ ከእናቱ ነጥቀጡትም ገና ራስ ልጅ ጡት የማይጠባ ምናምን ወተት እገዛለታለሁ። ሩታ በቃ እንገናኛለን። መልካም ጊዜ ይሁንልሽ። ኧረ እባክህ እንዴ ሞል እንዴ ይሄ ምንድነው? እስካሁን እየቀለድክ ነው መሰለኝ። እና ቁጭ በል አበዛኸው እንዴ። እሺ እንዴ ልጁን ትጠይዋለሽ? ሩታ ማልቀለቀል ልጅ ልጄን አምጣ። ልጄን ስጠኝ ሩታ። ለአንድ ሳምንት እኮ ነው የምትቆየው። አይቻልም። አይደለም ለአንድ ሳምንት ለአንድ ሰዓት ይዘኸው አትሄድም። ያማል እንዴ? ቀን 3 ቀን ከኔ ጋር አይቻልም። እንዴ ተከፈለሽ ማለት ነው። እየተመላለስክ እያየኸው አይደለ እንደፈለግ። ስለዚህ በቃ እኔ እሱን አልከለከልኩማ። ከልክያለሁ። እሱን አልከለከልኩም ነው አይደለም። እየመጣ እየተመላለስክ እያየኸው ነው። የት ነው የምትወስደው ይሄንን አራስ ልጅ? እኮ እንዴ ስም ገና እኮ ነው እኮ መተሽ ታጠቢዋለሽ። እኔ አሁን ማለት ነው ጌታን እያላበኝ ነው ያለው። ቢያንስ እሺ ውሃ ቀብኝ አልሄድም። ነው እስቲ ላበክ ቁጭ እላለሁ። ነው እቺ ውሃ ትበቃክም? ቁጭ አደረገዋለሁ። ቻት በቃክም? አይበቃኝም። ከዛ ከሳሎን ነው እንጂ ወይ ከመኝታ። እሺ እንዳትሄድ። የት ነው የሚሮሩት? ደግሞ ይሄው ቁጭ አልኩኝ። እንዳትሄድ። አልሄድም። ምን ናት እንዳትሄድ? እሺ ልብ እየፈራ ነው። ሰላም ውድ የኛ ፋሚሊዎች እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ። ቤተሰቦቼ እችላለሁ እኔስ ቢያመኝም ጨክኖ አንቺን የሚበላ ኧረ እኔስ አንጀት የለኝም የኔ ቅቢያ አልበለሽ። እንዴት ነሽ? ደህና ነሽ? ምን ነው ደነገጥሽ? አሁን እኮ እንደ ቤት ያይቼዋለሁ ቤትሽን። ኧረ ደህና ነሽ? በየጊዜው በሰላም ነው የምትመላለሰው? እንደዚህ ቅቤ አልወድም ምናምን ስትይ እየሰማሁ ነበረ። ዛሬ ግን አምጥተው መርገውብሻል። አዎ ግዴታሽ ነው ስንባል ተቀባ። ምን በቃ ብዙ አልጠጋሻ። የኔ የውጭ ጠረን ልጅሽን ጉንፋን ያስይዘዋል። ያንቺ ፀጉርሽ ቅቤ ግን ልጅሽን ምንም እንትን አይለውማ። ቅቤ እኮ ምንም አይለም። ልጅ እኮ ገላው ቅቤ ይቀባል ነው እንዴ? አሁን ልጠይቅህ። ዝም ብለህ ሳትናገር በቃ ዝም ብለህ መምጣት፣ መሄድ፣ መግባት፣ መውጣት አለበዛ እኮ መብቴ ነው። ምን መሰለሽ እዚህ ጋር ትልቅ ጉዳይ አለኝ። ልጅ የመሰለ ነገር። አሁን ለማንኛውም ሩታ የቀልዱ ቀልደን የመጣሁበት አላማ ምን መሰለሽ? ልጄን ይዤ ነው። አንድ ሳምንት ደግሞ ከኔ ጋር ሆኖ መልሼ አመጣዋለሁ። እየቀለድኩ እንዳይመስልሽ ሩታ። ቀልድና ጨዋታ ጨምረካል። አቀብኛለሁ። የምር ይዤ ወደ የት ነው የመጣሁት? ሞል እንዴ? እንዴት ማለት ይምርፍ ነው? እኔ መብት አለኝ እኮ። ቀልድ ምን አስር ወደ እዛ ያለሽ? እኔ መብት አለኝ። እውነት ልወስዶ ነው። አንተ ይኸውልህ ዛሬ ፕሮግራም አለና እሺ የሚመጣ ሰው አለ። አትረብሸኝ ሩታ። አሁን የመጣሁበትን አላማ እየነገርኩሽ ነው። ልጅሽ ሄደ ብለው ፕሮግራሙ ጋር ከጠየቁሽ ትነግሪያቸዋለሽ። የምሬን እኮ እነ ማሚ ጓሮ ደብ እያሉ አሁን ሩታ ለአንድ ሳምንት ከኔ ጋር ሆኖ ማለት ነው። ልብስ አልበሰሽዋል? ረፍረፍ አንዴ ሩታ። እኔ ሁሌ እንዳንሰፈሰፍከኝ አንተ ልጅ በልጄ ስትመጣ ያመኛል። እምቢ ቆይ ተወው። ይኸውልህ ልንገርህ ሻወር ወስዶ ልብስ ሊቀይር ስለሆነ እንዳትነቃ ይተኛ። አይቻልም። አንዴ ሩታ ልጄ ምን ልታረገው? እኔም እንዳንቺ መብት ያለኝ እኮ ነኝ። እግዚአብሔር ልጁን ልታረጉ ነው? ኧረ እባክህ የምር ይኸውልህ ፊቱን እንዳይቧጭር ጠፍሩን እየቆረኩለት ነበር እና ይተኛ። አትቀስቀሰው በእናትህ ልቁረጥለት። እያይሽ ነው። እኔ ልጅ አያያዝም ላይ ጎበዝ ነኝ። ፋሚሊዎቼ እሺ ወስደህ ምን ልታረገው? ጡት የለክ ጡት ታጥበዋለህ? አጠበዋለሁ። ማማ ወተት እገዛለታለሁ። ናምጩ ስልኬን አንድ ሳምንት እኔ ጋር ቆይቶ ሳምንት ሙሉ ነው ስንት ቀን ሙሉ አንቺ ጋር ቆይቷል። ስለዚህ እኔ ደግሞ ለአንድ ሳምንት እኔ ጋር ይቆያል ማለት ነው። ከአንድ ሳምንት በኋላ እመጣልሻለሁ። በጣም ነው እንዴ የምትቀልደው? መብት አለኝ አይደል? እኔ በልጄ አንቺ መብት እንዳለሽ ሁሉ እኔም መብት አለኝ። መብት ያለህ እንደሆነ ከእናቱ ነጥቀጡትም ገና ራስ ልጅ ጡት የማይጠባ ምናምን ወተት እገዛለታለሁ።
ምን አንተ ወስደህ ምን ልታረገው ነው? ምን ልታረገው? ወተት አጠጣዋለሁ። ወተቱን ለራስህ ጠጣው። ማለ እንዴ ወተት ነው መብቴ ነው። በልጄ የኔ አባት የኔ ብችላ አባቴ የኔ ፍቅር በቃ እስከ ሰዓት ካየው በቃ ካለ በእናትህ ልቀቀው ልጁን። ሩታ በቃ እንገናኛለን። መልካም ጊዜ ይሁንልኝ። ኧረ እባክህ እንዴ ሞል እንዴ ይሄ ምንድነው? እስካሁን እየቀለድክ ነው መሰለኝ። እና ቁጭ በል አበዛኸው እንዴ። እሺ አንዴ ልጁን ትጠይዋለሽ። ሩታ ማልቀለቀል ልጅ ልጄን አምጣ። ልጄን ስጠኝ ሩታ። ለአንድ ሳምንት እኮ ነው የምትቆየው። አይቻልም። አይደለም ለአንድ ሳምንት ለአንድ ሰዓት ይዘኸው አትሄድም። ያማል እንዴ? በቃ 3 ቀን ከኔ ጋር አይቻልም። እንዴ ተከፈለሽ ማለት ነው። እየተመላለስክ እያየኸው አይደለ እንደፈለግ። ስለዚህ በቃ እኔ እሱን አልከለከልኩማ። ከልክያለሁ። እሱን አልከለከልኩም ነው አይደለም። እየመጣ እየተመላለስክ እያየኸው ነው። የት ነው የምትወስደው ይሄንን አራስ ልጅ? እኮ አንዴ ስሚ፣ ገና እኮ ነው እኮ መጣሽ ታጠቢዋለሽ። እየመጣሽ ታጠቢዋለሽ። የኔ አባት ልጅ አለኝ ባይዘው እያያችሁ ነው። ዝም ብሎ ሰው እንዳትመስላችሁ። እሺ አንዴ ላውራችሁ ከነሱ ጋር እንኳን ላውራ። እዚህ ጋር ሆነ አውራ ሩታ እዚህ ጋር እምቢ እና ጌታን ልትጠይው ነው መሰለኝ ዛሬ። አይቻልም ነው እሺ ልቀቀኝ። እዚህ ጋር ቆማ እና ለማንኛውም ፋሚሊዎቼ እኔ ልጅ ያለኝ ሰው ነኝ። እንደምታዩት ይሄን ቆንጆ ልጅ ወልጄላችኋለሁ። ያው እኔን የመሰለ ማለት ነው። በሷ ቢወጣ በጣም ነበር የምናደደው። እኔን መምሰሉ ደግሞ አስደስቶኛልና ቁርጥ አፍንጫው፣ አይኑ፣ አስተኛኘቱ የምሬ ነው። ጌታን እኔን ቁርጥ ነው የሚመስለውና ራሴን ኮፒ ነው ያደረኩት። ለማንኛውም አቤት ውበት! እኔም ልጅ እያለሁ እንዲህ ነበርኩ። ኧረ ፎቶ ከናይተከው እንዴ ሩታ ይኸው እዚህ ጋር አቀፈው ቆማ አወራ። እሺ አንዴ አሁን ማለት ነው ታለ እንጣላ ነው እና እንዴ ልጁን ይዤው ማለት ነው እንዴ እጋጭሻለሁ። አሁን እዛ ጋር ተተኛለሽ እኔ እሄዳለሁ። አንቺ እንደገና ሐኪም ቤት ማዟዟሩበት እንትን አቅም የለኝም። ኧረ እባክህ እኮ አንተ እስቲ እንደሱ ለማድረግ አቅሙ ካለክ ሞክረው። በእናትህ አታንገላታብኝ። እኔ ልጅ የተሰቃየ ምን ይሻለኝ? ምንድነው የምትለው? ልጅ እኮ ከተወለደ በኋላ እንደዚህ መሆን የለብሽም ሩታ። አሁን ዋና ይዞ ይሄዳሉ ከ15 ቀን በኋላ ከዛም ፈረንጆች አላይሻቸውም ይሄስ ውሃ ውስጥ ማለት ነው። ገና እኮ ነው ትንሽ እነሱ ቢያንስ ቀና ሲሉ አራስ ልጅ እነሱ አንድ ወር ነው በቃ። ከአንድ ወር በኋላ ዋና ይለማመዳል። የትኛው ውጭ ሀገር ያለ ልጅ ማለት ነው። የኔ ልጅ ደግሞ ማለት ነው እንደ ውጭ ያለው ነው እንዲኖር የምፈልገው። አይቻልም። እኛ ሀገራችን ባህል ወግ አለን በስነ ስርዓት። ወጉንማ ታውቂዋለሽ በጣም ወጉን ካወቅሽ ታዲያ አውቀዋለሁ በደንብ። ለምን ወለድሽ እንዴ? እሺ ለማንኛውም እኛ ሀገር ወግ አትውለዱ ይላል እንዴ? አይደለም ሩታ ተይ። አሁን እኔ ከሀገሬና ከባህሌ እያጣላችኝ ያለችው እኔ በአንድ ወር ዋና ለማመደዋለሁ። ከዛ ልክ 1-2-3 ወር ሲሆኑ ደግሞ ማለት ነው በእግሩ ከሄደልኝ ወክ ምናምን ነገር አብሬው ነው የምዞረው። አባቴ ሲተኛ እንዴ ነው ያለው እጁ ደግሞ ማለት ነው። አይት አየኸው ግን ጠፍሩን ምንድነው ጠፍሩ የሚያከክለው? ስለና እየቆረጥኩ ነው ታረቁ ጠፍሩ ነው ግሩፓ። ኧረ በእናትህ እኔ ልቤን ስንጥቅ አታርገኝ። ጊዜ ብድግ እየወጣክ እሺ ስሚኝ አንዴ አቻልማ። እሺ ልስማክ በደንብ ስሚኝ። እሺ ቁጭ ብዬ ቆመሽ ስሚኝ። ቁጭ ብዬ ለሁለት ለምን ቆመሽ ስሚኝ። ስለዚህ ምልሽ ማሰሚ ከሆነ ማለት ነው ይሹ ይላል። እሺ ምን ልስማክ እኮ ተነስተሽ አሁን ማለት ነው። ቆይ አይደለም የማህል እኔ ጤነኛ ነህ? አዎ ጤነኛ ነኝ። አይደለህም? ጌታን ጤነኛ ነኝ። ጤነኛ ሰው የለም። ኧረ እንዳንተ አይነት እግዚአብሔር ይመስገን። ልጄ ደግሞ ከመጣ በኋላ ወደዚህ ምድር ማለት ነው ጤናዬ ብዝት ብሏል። ፈጣሪ ክብሩን ጠቅልሎ ይውሰድ መድኃኒዓለም አንድዬ ማለት ነው። የምሬ ነው ጌታ። እኔ እንደ በምድር ላይ አሁን እንደኔ ደስተኛ ሰው የለም እና ለደስታዬ ምንጭ ደግሞ ይሄን የመሰለ ልጅ አግኝቻለሁ። ያው ብዙ ልፋቶች ድካሞች ቢኖሩትም እነዛን ልፋትና ድካሞች ተቋቁሜ ምናምን 6 ወር ነው 4 ወር ሙሉ ለፍቼ መጨረሻም ተሳካልኝ ማለት ነው። ምን ነው አይ ምንም አለፈው። እኔ ልድከምልህ አላልሽኝም? እሺ ለማንኛውም አሁን ሩታ ይብላሽ ኢየሱስ በኢየሱስ እሺ አይዘን ያላፈርሽው አሁን ታፍሪያለሽ።
እሺ ስነ ስርዓትን ያዝና አሁን ልጅ ነው አይታና እናቴ ተቆጥታኝ ነው የተቀባሁት እኮ እንዳትቀበል እናቴ ተቆጣች ስትቆጣኝ እሺ ቅቤ እኮ ቀርቷል በቅቤ ፋንታ ማለት ነው ምርጥ ቅባት አለ እሱን ከፈለግሽ እገዛልሻለሁ ምርጥ ቅባት አለኝ አለኝ እኮ እገዛልሻለሁ እሱን ከፈለግሽ ማለት ነው እኔ አልፈልግም አለኝ ግን በቃ ወግ ነው ባህል ነው ተብዬ ስባል ተቀበል አንተ ምንድነው የምትነጠንጠው ልጁን በቃ እንዴ ያ ግሳ እስኪ ልቀቂው አክስቶ ጣይገው ያ ግሳ አሁን እያጠባሽው ነበር አሁን የተኛው ከዛ